ሰላም የወኪል ሚዲያ ተከታታዮቻችን፣ ጡረተኛ አረጋውያንን በተመለከተ አዲስና አነጋጋሪ መረጃዎች ወጥተዋል። ለመሆኑ ጡረተኞችን በሚመለከት ይፋ የሆኑት መረጃዎች ምንድን ናቸው? የምናጋራችሁ ይሆናል። ከአሜሪካ ድንገተኛ ልብ ሰባሪ መርዶ ተሰምቷል። ሙሉ መረጃውን ይዘነዋል። የተሽከርካሪ ሰሌዳ ቅየራን የተመለከተ አዲስ መረጃም ይዘናል። ወደ ኋላ ላይ እናደርሳችኋለን። ኤርትራ የኢትዮጵያን የአሰብ ወደብ ልትጠቀም የሚል ጥያቄን ተከትሎ በአምባሳደሯ በኩል ያወጣችው አዲስ መረጃ ትኩረትን ስቧል። ይህም ከመረጃዎቻችን መካከል ናቸው፣ እናጋራችኋለን። ሰብስክራይብ በማድረግ እስከ መጨረሻው ቆይታችሁ ከኛ ጋር ይሁን። በርካታ አረጋውያን በኑሮ ውድነት መባባስና በጡረታ መብት አለመከበር ምክንያት ለድህነት መዳረጋቸው ተነገረ። በኑሮ ውድነት መባባስና በጡረታ መብት አለመከበር ምክንያት በርካታ አረጋውያን የድህነት ኑሮ እንዲገፉ መገደዳቸውን የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር ገለጸ። የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር ምክትል ፕሬዝዳንት አቶ ጌታቸው ክፍሉ ኢትዮጵያ ከጠቅላላው ሕዝቧ ውስጥ ከ6.4 ሚሊዮን በላይ አረጋውያን እንደሆኑ ገልጸው አብዛኛዎቹ አረጋውያን የጡረታ መብታቸው ባለመከበሩና የማህበራዊ ዋስትና አገልግሎት ተጠቃሚ ባለመሆናቸው ካለው የኑሮ ውድነት ጋር ተዳምሮ በመጦሪያ ዕድሜያቸው የድህነት ኑሮ እንዲገፉ ተገደዋል ብለዋል። አብዛኛዎቹ አረጋውያን በዝቅተኛ የኑሮ ደረጃ ላይ ስለሚገኙ ለዘርፈ ብዙ ማህበራዊና ኢኮኖሚያዊ ችግሮች መጋለጣቸውን አስረድተዋል። በአገራችን ባህል ለአረጋውያን የተለየ ቦታ እንደሚሰጥ የታወቀ ቢሆንም አሁን ግን የግለኝነት ኑሮና ስር የሰደደ ድህነት ባህላችንን በእጅጉ ሸርሽሮታል ሲሉ ተናግረዋል። አቶ ጌታቸው የጡረታ መብት ተጠቃሚ አረጋውያን በጣም ጥቂት ብቻ ናቸው ይበሉ እንጂ ቁጥራቸው ምን ያህል ነው የሚለውን ከመግለጽ ተቆጥበዋል። አረጋውያን መብታቸውና ደህንነታቸው ተጠብቆ በሁሉም ዘርፍ እንዲሳተፉ እንዲደረግና እንዲጠቀሙ ጠይቀዋል። አረጋውያን ተገቢ እድል ቢሰጣቸው ለዘመናት ያካበቱትን ልምድና እውቀት ለሰላም፣ ለአገር ግንባታና ለድህነት ቅነሳ መጠቀም እንደሚችሉ አሳስበዋል። መንግስትና ሁሉም የህብረተሰብ ክፍል አረጋውያን ተገቢው ማህበራዊና ኢኮኖሚያዊ ድጋፍ እንዲያገኙ የሚጠበቅባቸውን ኃላፊነትና ግዴታ እንዲወጡ ጥሪ አቅርበዋል። የሄልፔጅ ኢትዮጵያ ተወካይ አቶ አማን ዋቤ በበኩላቸው አረጋውያን ዋስትናው የተጠበቀ ጤናማ ህይወት እንዲኖራቸውና ለአገር ፖለቲካዊ፣ ማህበራዊና ኢኮኖሚያዊ እድገት ለመልካም የትውልድ ቅብብሎሽ የበኩላቸውን ጥረት እንዲያበረክቱ እየተደረገ ቢሆንም ዘርፈ ብዙ ችግሮች አሉባቸው ብለዋል። መሰረታዊ ችግሮች ያሏቸውን እንደ ጤና፣ ምግብ፣ መጠለያ፣ ማህበራዊ ዋስትና እንዲሁም የትራንስፖርት አገልግሎት ለአረጋውያን ተደራሽና አካታች አለመሆናቸውን ጠቅሰዋል። የእነዚህ የማህበረሰብ ክፍሎች ደህንነትና ሁለንተናዊ መብቶች እንዲከበሩ በአገሪቱ ያሉ የጤና፣ የማህበራዊ ዋስትና ጥበቃ፣ ሌሎች መሰረታዊ አገልግሎቶችንና ፖሊሲዎችን መፈተሽና አካታች ማድረግ እንደሚጠበቅ አሳስበዋል። ብዛት ያላቸው አረጋውያን በተለያዩ የገቢ ማስገኛ ስራዎች ተሰማርተው ለራሳቸውና ለቤተሰቦቻቸው ገቢ መፍጠር እየቻሉ በእድሜያቸው ምክንያት የብድር አገልግሎትና የስራ ቦታ በማጣት እንደሚቸገሩ ተናግረዋል። የአረጋውያን ማህበራት በአንዳንድ ወረዳዎች በመንግስት በተሰጣቸው የመስሪያ ቦታ አቅም ፈጥረው ገቢ ማግኘት ሲጀምሩና ሌሎች አረጋውያንን ለመርዳት ጥረት ሲያደርጉ እንደ አትራፊ ድርጅት ተቆጥረው የገቢ ግብር እንዲከፍሉ እንደሚገደዱ ገልጸዋል። ከመንግስት የተሰጣቸውን ቦታ ወይም ሼር እንዲጠቀሙ አለመደረጉ ያልተፈታ ችግር ሆኖ መቀጠሉንና የሚመለከተውን የመንግስት አካል ትኩረት እንደሚሻ አስረድተዋል። የአረጋውያንን ሁለንተናዊ ተጠቃሚነት ለማረጋገጥ የተለያዩ ክንውኖች መኖራቸውን ጠቅሰው አስፈጻሚ አካላትም በፖሊሲና በፕሮግራማቸው ውስጥ አረጋውያንን ተጠቃሚ የሚያደርጉ ተግባራት እንዲያካትቱ የሚያደርግ ሕግ ጸድቆ ወደ ስራ መገባቱን የገለጹት ደግሞ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ወይዘሮ ሁሪያ አሊ ናቸው። የህብረተሰቡን ተሳትፎ መሰረት ያደረጉ የአረጋውያን እንክብካቤ አገልግሎቶች እንዲስፋፉ፣ እንዲጠናከሩ አረጋውያን እድሜ ጠገብ ልምዳቸውንና ተሞክሯቸውን ለወጣቱ ትውልድ እንዲያስተላልፉና ሁለገብ የልማት ተሳትፎ እንዲኖራቸው እየተሰራ መሆኑን ገልጸዋል። የማህበራዊ ጥበቃ አገልግሎቶች በየደረጃው ተግባራዊ በመደረግ ላይ መሆናቸውንና አረጋውያንን መደገፍና ማቋቋም ትልቅ ስራ መሆኑን የጠቀሱት ሚኒስትር ዴኤታዋ በ2018 ዓ.ም ገቢ ማስገኛ የሚሆኑ ማዕከላትን በየወረዳው ማቋቋም የሚያስችል ንቅናቄ መጀመሩንና ይህም ለአረጋውያን የኢኮኖሚ ችግር መፍትሄ ይሆናል ተብሎ እንደሚጠበቅ አስረድተዋል። ክልሎችና ባለድርሻ አካላት ይህንኑ ተፈጻሚ ለማድረግ ሚናቸውን እንዲወጡ አሳስበዋል። የሴቶችና ማህበራዊ ጉዳይ ሚኒስትሯ ኤርጎጌ ተስፋዬ
አረጋውያን በዕድሜ መግፋትና በጤና መታወክ፣ በከተሞች መስፋፋት፣ በተለያዩ ተፈጥሯዊና ሰው ሰራሽ ክስተቶች እንዲሁም እርስ በርስ የመረዳዳትና የመደጋገፍ እሴቶች በመሸርሸራቸው ለበርካታ ችግሮች ተጋላጭ እንደሚሆኑ ተናግረዋል። ይህ እውነታ ከመገንዘብ ባሻገር መብቶቻቸውን ማክበር፣ ተገቢውን ክብርና ፍቅር መስጠት፣ ድጋፍና እንክብካቤ ማድረግ ከሁሉም የሚጠበቅ ኃላፊነት ነው ብለዋል። ሚኒስቴሩ ለአረጋውያን መብቶች መጠበቅ ሁለንተናዊ የልማት ተካታችነትና ተጠቃሚነት እንዲረጋገጥ ከፓርላማው የጤና፣ የማህበራዊ ልማት፣ የባህልና የስፖርት ጉዳዮች ቋሚ ኮሚቴ ጋር በመቀናጀት በትኩረት መስራቱን እንደሚቀጥል ጠቁመዋል። ለአረጋውያን ለሚሰሩ ማህበራት ድጋፍ እየተደረገ መሆኑንና ባለፉት ዓመታት ከ15.4 ሚሊዮን ብር በላይ ድጋፍ እንደተደረገ፣ ወደፊትም ሚኒስቴሩ ይህንኑ እንደሚቀጥል አብራርተዋል። በሕዝብ ተወካዮች ምክር ቤት የጤና፣ ማህበራዊ ልማት፣ ባህልና ስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ወርቅሰሙ ማሞ አረጋውያን በየጊዜው በሚለዋወጡና በግልጽ የሕግ ጥበቃ ባልተደረገባቸው ጉዳዮች ምክንያት ለከፋ ማህበራዊና ኢኮኖሚያዊ ችግር ሲጋለጡ እንደሚታዩ ተናግረዋል። በመሆኑም አስፈጻሚ አካላት ደጋፊ የሌላቸው አረጋውያን በተለየ ሁኔታ አገልግሎት የሚያገኙበት የሕግ ማዕቀፍ ሊያመቻቹ ይገባል ብለዋል። የድንገተኛ ሞት መርዶ መግለጫ። ወጣት ዶክተር ደራራ ቢዲሶ ቦሮጄ በአሜሪካ በጥይት ተገደሉ። ከዩናይትድ ስቴትስ አሜሪካ እጅግ አሳዛኝና አስደንጋጭ ዜና ተሰምቷል። ተስፋ የተጣለባቸውና ለወገን በጎ አስተዋጽኦ ለማድረግ ሲዘጋጁ የነበሩት ወጣት ዶክተር ደራራ ቢዲሶ ቦሮጄ ባልታወቁ ግለሰቦች በተተኮሰባቸው ጥይት በድንገት ከዚህ ዓለም በሞት ተለይተዋል። የልዩ ባለሙያነት ትምህርታቸውን አጠናቀው በዚያው በቫንደርቢልት ዩኒቨርሲቲ ሜዲካል ሴንተር ውስጥ በስራ ላይ ያሉ ነበር ይህ አሰቃቂ ድርጊት የተፈጸመባቸው። ሟቹ የዶክተር ደራራ አባት የቀድሞው የሲዳማ ታጋይ የነበሩት አቶ አየለ ቢዲሶ ቦሮጄ ልጅ ናቸው። ኤርትራ ኢትዮጵያ የአሰብ ወደብ ባለቤት ሆና አታውቅም ማለቷ አነጋጋሪ ሆነ። የኤርትራ መንግስት፣ የአውሮፓ ህብረትና ሌሎችም ሀገራት አምባሳደር የነበሩት አምባሳደር አምደ ብርሃን በሰጡት ቃለ ምልልስ በኢትዮጵያና በኤርትራ መካከል ጦርነት የሚቀሰቀስ እንደማይመስላቸው አስታውቀዋል። አምባሳደሩ ከሀገሪቱ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ሰፋ ባሉ ጉዳዮች ላይ ማብራሪያ የሰጡ ሲሆን በኤርትራና ኢትዮጵያ መካከል ያለው ግንኙነት የረጅም ጊዜ የጦርነትና የግጭት ታሪክ ያለው መሆኑን ገልጸዋል። ለዚህ ደግሞ ሁለት እርስ በርሳቸው የሚቃረኑ ምክንያቶች እንዳሉ ጠቅሰው አንደኛው ኢትዮጵያ ከአክሱም ስርወ መንግስት አንስቶ ለ3000 ዓመታት በነጻነት የኖረች ሀገር ናት፣ ኤርትራም የኢትዮጵያ አካል ነበረች የሚለው ነው ካሉ በኋላ ይህንን የሚያነሱት በኢትዮጵያ ገዢ መደብ ውስጥ ያሉ አካላት መሆናቸውንና ትክክልም አለመሆኑን ገልጸዋል። ሁለተኛውና ከኤርትራ በኩል የሚጠቀሰው ደግሞ በክፍለ ዘመኑ መባቻ አካባቢ በነበረው የአዱሊስ ወደብ ስልጣኔ የአክሱም ስርወ መንግስትም የዚህ አካል ነበር የሚለው ነው። ነገር ግን ይህ ስርወ መንግስት ከወደቀ በኋላ መልሶ አላንሰራራም ሲሉ ተናግረዋል። አምባሳደር አምደ ብርሃን ጠቅላይ ሚኒስትር አብይ የአሰብ ወደብን በተመለከተ ያነሱትን ታሪክ በተመለከተ ተጠይቀው ሲመልሱ ደግሞ አሰብ የኢትዮጵያ ሆኖ አያውቅም፣ አሰብ መጀመሪያ እንደ ወደብ የተገነባው በጣሊያን ቅኝ ግዛት ወቅት ነበር የሚል ምላሽ ሰጥተዋል። አምባሳደሩ አክለውም ከወደብ በጥቂት ኪሎ ሜትሮች ርቀት ላይ ስላለህ መብት አለህ ማለት አይደለም፣ ይህንን የሚገልጽ ሕግም የለም በማለት ተናግረዋል። አዲሱን የተሽከርካሪ ሰሌዳ የመቀየር ስራ ከ2 ወራት በኋላ ይጀመራል ተብሏል። የትራንስፖርትና ሎጂስቲክስ ሚኒስቴር ባወጣው የተሽከርካሪ ሰሌዳ ለውጥ መመሪያ መሰረት አዲሱ የተሽከርካሪ ሰሌዳ የመቀየር ስራ ከ2 ወራት በኋላ እንደሚጀመር በሚኒስቴሩ የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አሰፋ አዲስ ለአሃዱ ተናግረዋል። ከዚህ በፊት የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳ በመመለስ አዲስ የተሽከርካሪ የመለያ ቁጥር ሰሌዳ እንዲወስዱ የማድረግ ስራ እንደሚሰራ አመልክተዋል። በኢትዮጵያ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ 1050/2017 ሆኖ መጽደቁ ይታወሳል። በመመሪያው መሰረት አሁን በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠው የተለያዩ ክልሎችና የከተማ አስተዳደሮች መለያዎች ተመሳሳይ መለያ እንዲኖራቸው ያስገድዳል። በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታ እንዲሁም ኢትዮጵያ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እና ኢት የሚል የግዕዝ ፊደላትንና የላቲን ፊደላት ይዘት እንዲኖረው ይደረጋል። መመሪያው አሁን በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠውን የተለያዩ ክልሎችና የከተማ አስተዳደሮች መለያዎችን አላካተተም።